ማሂ የናታልን መስከር በመጠቀም አብራው እንድታደርና እናም ጧት ሲነሳ እንዲያያት ታደርገዋለች። እሷም አብረው እንደገባ ሰላም የት ነው ያለሽው እያለ ሰላምን እየተጣራ እያለም እሷ ግን ጆሮ ዳባ ልበስ በማለት አብራው እንደንስ ትለዋለች። በስከ መጨረሻም ይገፈትራትና ዞር በይ አንቺን ሳይሆን የኔን ሰላምን ነው የምፈልገው በማለት እየተንገዳገደ ለመውደቅም እያዳገተው ይንገዳገድ ወደ ግድግዳው ይደገፋል። እሷም በልሽ ከመውደቅ በፊት እናንሂድ በማለት ደግፋው ወደ መኝታ ቤት ታስገባዋለች። ማሄ ያችን ቀን በመጠቀም አብራው እንድትተኛ ትሆናለች። እሱ ራሱን ስለማያቅ ማን ካጠገቡ እንዳለ እንኳን የማያውቀው ናታል ከእንቅልፉ ሲነቃ ነበረ ማን ካጠገቡ እንዳለ ያየው። እሷም ማስረጃ ይሆነኛል በማለት አብራው በተኛች ሰዓት ቪዲዮ ቀርጻ በስልኳ ይዛለች። ናታል ይህን ሁሉ ታሪክ አያውቅም። የጠጣውና እንዲሰክር የሆነውም ሰላም ከቤት ወጥታ በመጥፋቷ ነበረ። ሲፈልጋት ስላላገኛት እናቱንም ሰላምን መልሽልኝ ሲላት እንኳን በፍጹም እንደማትመልስለት ስትነግረው ተስፋ በመቁረጥ ወደ ውጭ ወጥቶ ሲጠጣ ያመሻል። ያንን ስካሩን ተጠቅማ ማሂም ድራማዋን ትሰራለች። እናም ከተኙበት ሲነቃ ያየውን ማመን ያቅተዋል። አንቺ የተረገምሽ ምን እያደረግሽ ነው? ምንድነው ያደረግሽው? ሲላት ምን አደረግኩኝ የኔ ውድ ምን ሆነሃል ፍቅሬ ምንድነው እያደረግ ያለው ስትለው የእውነት እገልሻለሁ። ይሄ ነገር ሲፈጠር እኔ የማውቀው ታሪክ የለም። ስካሬን ተጠቅመሽ አይተሽ ተጠቀምሽብኝ፣ መጠቀም ያደረግሽኝ አንቺ የተረገምሽ ምንድነው ያደረግሽው? እምነቴን እንድክድ እንድበላ አደረግሽኝ በማለት አንገቷን ይዛታል። ምን ሆነሃል እናትዬ የኔ ውድ ምንድን ነው እያደረክ ያለከው? ራስህ ፈልገህ እኮ ነው እንጂ እኔ አይደለሁኝም ወደዚህ እንድመጣ የሆንኩት ራሱ አንተ ነበርክ እኮ ወደዚህ እንድመጣ እየገፋፋኸኝ። እናም ነይ ስትለኝ በቃ ወደ እኔ ተመልሰሃል ብዬ መጣው። ስለዚህ ከኔ ውጭ ደግሞ ከዚህ በኋላ ማንም ሴት ካጠገብ ቁማ እንዳይ አልፈልግም ስትለው አንቺን እገልሻለሁ፣ እውነቴን ነው የምልሽ አጠፋሻለሁ በማለት አንገቷን ይዛታል። ሁለቱም በተኙበት ሰዓት የነሰላም እናት በመጸጸቷ የተነሳ ልጇን ይቅርታ ለመጠየቅ ወደ መኝታ ቤት ስትመጣ ያየችው ማመን ያቀታታል። ሁለቱም እልም እያለ እንቅልፍ ውስጥ ገብተዋል። አፏን በእጇ ይዛ ተገርማና ተደንቃ ወይኔ ጉዴ ፈላ፣ የእውነት ይች ልጅ ግን የሆነ ነገር አድርገው ነው ወይስ እሱ እውነት ፈልጎ ነው ከማሂ ጋር ያደረው በማለት ነገሮችን ሳታስተውል ትታው ትሄዳለች። እናም ማንም ያየ የለም ብለው እነሱም ሁለቱም ያሰቡት ሰዎች ግን ግራ የተጋባችው እናት ሰላምን ሮዛ ይዛት ትመጣለች። ይዛት እንደመጣች ሮዛ ከቤት እንደገቡ በሂጅና አሁን ናታልን ሰላም ቢው ስትላት ሰላም እንደመጣች እንዲያያት ወደ መኝታ ቤቱ ስትሄድ ማሂ ደግሞ ከዛ መኝታ ቤት ውጭ ብሎ ልብሷን ሲወረውርላት እሷም ልብሷን ይዛ ልትወጣ ስትል ነበረ። ግን ደግሞ ሰላም ይሄን ሁሉ ታሪክ አላየችም። በሩን ለመክፈት እጇን ስትሰድ ፈራ ተባያለች ስለነበረ ሳትከፍተው ትመለሳለች። ምን ነው ሰላምዬ ግቢ እንጂ ስትላት አሁንም ግራ የተጋባችዋ ሰላም ዝም ብላ ፊት ለፊቷ ቆማ ሮዛን እየተመለከተች ነበር። በድንገት የነ ሮዛ እናት ትወጣና ሰላም መጣሽ? ነየኔ ልጅ እፈልግሻለሁ ነይ አንዴ ወደ መኝታ ቤት ትላታለች። ሰላምም ደግሞ ምን ልትለኝ ይሆን አይ መከራዬ በማለት ወደ መኝታ ቤት ስትሄድ ነይ ቁጭ በይ ልጄ፣ እርግጠኛ ነኝ ምን ልትለኝ ነው እያልሽ እየተገረምሽ ነው። ምንም አለልሽም ሰላም ነይ ቁጭ በይ በማለት አልጋ ላይ እንድትቀመጥ ካደረገቻት በኋላ ይቅርታ እንድታደርግላትና የእውነት ሙሉ በሙሉ ጥፋተኛ እንደሆነች ለሰላም ትነግራታለች። የተገረመችዋ ሰላም ይቺ ሴትዮ ግን ካንጀቷ ነው ወይስ የሆነ በቀል አስባልኝ ነው ይቅርታ የምትጠይቀኝ በማለት እርግጠኛ ነኝ አሁን ደግሞ ምን ልትለኝ ፈልጋ ነው እያልሽኝ ይሆናል ሰላም፣ ከውስጤ ተሰጽቼ ነው እንደዚህ እያልኩሽ ያለሁት። እናም ይቅርታ አድርጊልኝ የኔ ልጅ ጥፋተኛ ነኝ። አንድ ነገር ልንገርሽ ልጄ ይወድሻል፣ ግን ደግሞ ማሂም ትወደዋለች። እናም ማሂን ከወደዳት ለማሂ ተይላት፣ ካልወደዳት ወደ አንቺ ከመጣ ደግሞ ውሰጂው። ከዚህ በኋላ እኔ በእናንተ መሀል መግባት አልፈልግም የኔ ልጅ ስትላት እትዬ እኔና ናታል በጣም እንዋደዳለን እንፋቀራለን ስትላት ከሆነ ሰየው የኔ ልጅ ከዚህ በኋላ ከዚህ ቤት ውጭ አልልሽም። እኔ በጣም ጥፋተኛ ነኝ አጥፍቻለሁ ይቅርታ አድርጊልኝ ስትላት እትዬ ምንም ችግር የለውም እርስዎ እኮ ያሰቡት እኮ ለልጅዎት መልካም ነገር ነው፣ ስለዚህ ምንም ችግር የለውም በማለት ተነስታ ከመኝታ ቤት ወጥታ ትሄዳለች። ከመኝታ ቤት ስትወጣ ሂዋን ማሂ ከመኝታ ቤቷ ስትወጣ ፊት ለፊት ይገጣጠማሉ። እንዴ አንቺ የተረገምሽ ጣረሞት ከየት ነው የመጣሽው? እንዴት መጣሽ?
እኔ ምልሽ ገድዬ መቃብር እንኳን ብከትሽ ከመቃብር አፈራረግፍሽ ትመጫለሽ ወይ ማለት ነው ወይ ስትላት፣ ማይሄን የምላድርግ ወደ ሀገሬ ልሄድ ስል ሰዎች 2 ወጣቶች መጥተው ገንዘቤንም ስልኬንም ወሰዱት። ስለዚህ በምን ልሄድ አማራጭ ስለሌለኝ ነው ወደዚህ የመጣሁት ስትላት፣ በያሁን ነው ውጭና ሂጂ በማለት አሁንም አይኗን ስታጉረዘርዝባት በፍጹም ከዚህ በኋላ እንደማትወጣና እንደማትሄድ ትነግራታለች። ድምጿን የሰማችው የነሮዛ እናት ከመኝታ ቤት ትወጣለች። ማሂ ምን እያደረግሽ ነው ስትላት፣ አይ ምንም እናቴ በማለት ስትቅለሰለስ፣ ነይ እፈልግሻለሁ ማሂ ወደ መኝታ ቤት ነይ ትላታለች። ሰላምም እዛው ቁማ የነበረችዋ ሰላም በጥፊ መታት ስለነበረ ሰላምም የተመታችውን ፊቷን በእጇ ይዛ ማሂን አይኗን እያየቻት ነበር። ማሂም ተጠንቀቂ፣ ጠብቂኝ፣ ከዚህ ቤት ትወጫለሽ በማለት ስታባት ወደ እናቷ ቤት ትሄዳለች። እናቷ ክፍል እንደገባች የነሮዛ እናትም እዩልሽ ልጄ፣ ትናንትና ያየሁትኝን ነገር በጣም አዝኛለሁ። የሁለታችሁ ፍላጎት ነው ወይስ ያንቺ ፍላጎት ነው ስትላት፣ ማለት ማዬ ምን እያልሽ ነው? አዎ ልጄ ተጸጽቼ ልጄን ለማናገር ወደ መኝታ ቤት መጥቼ ነበረ፣ ግን ሁለታችሁም ተኝታችኋል። ስለዚህ አብራችሁ ነው ያደራችሁት አውቃለሁኝ። ምንም መዋሸትና መሸወድ አያስፈልግም ስትላት ትደነግጥና ማሂም አዎ ግን ደግሞ እኔ ሳልሆን እሱ ራሱ ፈልጎ ነው አብረን እንድናድር የሆነው እንጂ በእኔ ፍላጎት አይደለም እማዬ ስትላት፣ ከሆነ እሰየው ጥሩ፣ ግን አይመስለኝም። ምን ነው ተጠራጠርሽ? አይ ምንም የተጠራጠርኩት ነገር የለም ማሂ፣ ለማንኛውም ተረጋጊ፣ መረጋጋቱ መልካም ነው። እናም ሰላምን ከዚህ በኋላ እንዳትናገሪያት በማለት እንድትወጣ ትጠይቃታለች። ማሂም ግራ ተጋብታ ቆይ ይህች ሴትዮ እንዴት እንደዚህ ልትለኝ ቻለች? አሁን ደግሞ እኔን ገልብጣ ልጇን ወደ ሌላ ሰው ልታዞረው ነው ወይ በማለት ተገርማ ወደ መኝታ ቤቷ ትመጣለች። ከመኝታ ቤቷ ገብታ ልብሷን ቀያይራ እንደገና ልትወጣ ስትል ሮዛ ሳሎን ስለነበረች ሮዛም ታያትና ቆይ ምን እያደረግሽ ነው? አንዴ ፈልጌሽ ነበር ማሂ ስትላት፣ እኮ ለምንድን ነው የፈለግሽኝ? ጊዜ የለኝም። ስለ ሰርግ ላወራሽ ፈልጌ ነበረ። ስለ ናታል እኮ። ስለ ናታል ምንድን ነው? ምክንያቱም አልነገረሽም? ናታል እኮ ሊያገባ ነው። ሰርጉ ሰሞኑ ነው። ያው ሳታውቂው የዕለት ዕለት ከምትሰሚ ብዬ አሁን ልንገርሽ ብዬ ነው ስትላት፣ ኧረ እባክሽ ነው እንዴ? ይሄማ ሊሆን አይችልም። አዎ ሽማግሌ ይመጣሉ ዛሬ ወይ ነገ ሽማግሌ ይላካል ስትላት ትደነግጣለች። ማሂም እያበደች ወደ መኝታ ቤቷ ትሄዳለች። አሁን ትጮኻለች እያለች ሮዛም እየተናገረች ያለ የአፏን ሳጨርሰው መኝታ ቤቷ ገብታ ትጮህ ጀመር። እናም በዛን መሀል ሰላምም ወደ መኝታ ቤት ሄዳ እንድታናግረውና ሰላም እንድትለው ሮዛ ትልካታለች በድጋሚ። እናም እሺ በማለት በሩን ከፍታ ስትገባ ሰላም ሮዛም እዛ መኝታ ቤት ስለነበረች እየነገረችው እያለ ሰላም መታለች ስትለው ደስ እያለው ነበር። ግን ደግሞ ያደረገውና የጸጸተው ሰላም ለእኔ ታማኝ ናት፣ ግን ደግሞ ይቺ የተረገመች ዛሬ ከኔ ጋር ነው ያደረችው። እርግጥ ምንም የተፈጠረ አይመስለኝም፣ ብቻ አላቅም፣ የሆነ ወጥመድ እያዘጋጀችልኝ ነው። ማሂ የምትባል ሴት እያለ ህይወት የለኝም፣ ህይወቴን የሚያበላሸችው የገዛ እናቴ ናት። ስለዚህ ምን ማድረግ አለብኝ በማለት ሰላም